ቴዲ አፍሮና የፊንቴክ ሚስጥራዊ ትስስር የአዎንታ በርሲሳ አዲስ መረጃ። ቴዲ አፍሮ ለምርመራ ሊፈለግ ነው። የዳንኤል ዮሐንስና የቴዲ አፍሮ ጓደኝነት የማይነካው ስም ተነካ። የ1.7 ቢሊዮን ብሩ የፊንቴክ ዘረፋ ቅሌት አሁን ወደ ድምፃዊ ቴዲ አፍሮ ደጅ ደርሷል። ቴዲ አፍሮ ከጎንደር ዩኒቨርሲቲ የክብር ዶክትሬቱን ይዞ ሲመለስ በስካይላይት ሆቴል ያንን ደማቅ ድግስ የደገሱለትና 1 ሚሊዮን ብር የለገሱለት የፊንቴክ መስራቾች እንደነበሩ ተነገረ። ሙሰኞችን በማጋለጥ የሚታወቀው አዎንታ በርሲሳ ይፋ ያደረገው መረጃ ይህ የማጭበርበር ሰንሰለት ብዙ ታዋቂ ሰዎችን ሳይነካ እንደማይቀርና ቴዲ አፍሮንም ለከባድ ምርመራ አልፎም እስከ እስር ሊዳረገው እንደሚችል ነው። ታዲያ በዚህ ቪዲዮ ድብቁን የቴዲ አፍሮንና የአንድ ሰሞኑን ፓስተር ያሆኑ የሄሎ ታክሲ ባለቤት ወዳጅነትና ቴዲ አፍሮ ሳያውቅ የሰራውን ማስታወቂያ ከነማስረጃው በዝርዝር እንመለከተዋለን። ወዲህ ደግሞ ሙሰኞቹን ያስጨነቀው ማንነታቸው ባልታወቁ ሰዎች በደረሰበት ድብደባ ከሞት የተረፈው አዎንታ በርሲሳ ማን ነው ብለን ጠይቀናል። ምላሹንም ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁኝ ጥቂት ዝለቁም። ከሰሞኑ አዲስ አልበሙ የሚጠበቀው ቴዲ አፍሮ በድንቅ ዜማዎቹና በጥልቅ ግጥሞቹ ብዙዎቹን ያስማማ የዘጠናዎቹ የሙዚቃ ንጉስ ብቻ ሳይሆን ዛሬም ድረስ በዙፋኑ ላይ ተተኪ ያላገኘ ጥበብ ሰው ነው። ይህ በብዙ ሚሊዮኖች የሚወደደው ጥበበኛ ዛሬ ባልታሰበ መልኩ ከፊንቴክ ማጭበርበር ሰንሰለት ጋር ስሙ መያያዙ ብዙዎችን አስደንግጧል። ድምፃዊው ከፊንቴክ መስራች አቶ ዳንኤል ዮሐንስ ጋር የቅርብ ጓደኝነትና ጥልቅ ትውውቅ አለው የሚሉ መረጃዎች በስፋት መነጋገሪያ እየሆኑ ነው። ለዚህ ደግሞ እንደ መነሻነት የሚጠቀስ ሰው አርቲስት ቴዲ አፍሮ ከጎንደር ዩኒቨርሲቲ የክብር ዶክትሬቱን በተቀበለበት ወቅት ዝግጅቱን በጎንደር ዩኒቨርሲቲ ጨርሶ ወደ አዲስ አበባ ሲመለስ በአዲስ አበባ ስካይላይት ሆቴል ደማቅ የአቀባበል ፕሮግራም ተዘጋጅቶለት ነበር። ታዲያ ሙሰኞችን በማጋለጥ የሚታወቀው አዎንታ በርሲሳ ይፋ ባደረገው መረጃ መሰረት ለዚያ ታላቅ ዝግጅት ድምቀትና መሳካት በወቅቱ ሄሎ ታክሲ ተብሎ የሚጠራው ድርጅት 1 ሚሊዮን ብር በልገሳ መልክ አበርክቶለት እንደነበርና የፕሮግራሙን ሙሉ ወጪም ድርጅቱ መሸፈኑን አስታውቋል። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ያዘጋጁት ሄሎ ታክሲ ነው። ዛሬ በቢሊዮን የሚቆጠር የህዝብ ገንዘብ አጭበረበረ ተብሎ የተከሰሰው ፊንቴክ መነሻውና የቀድሞ ስሙ ይሄው ሄሎ ታክሲ እንደሆነ ይታወቃል። በወቅቱ በስካይላይት ሆቴል የነበረው ያ ድንቅ ድግስና ድርጅቱ ሚሊዮኖቹን አውጥቶ ፕሮግራሙን ስፖንሰር ማድረጉ ዛሬ ላይ በቴዲ አፍሮና በፊንቴክ መስራች መካከል ያለውን ትስስር እጅግ አጠራጣሪ አድርጎታል ተብሏል። ለመሆኑ ይሄ የፊንቴክ መስራች አቶ ዳንኤል ዮሐንስ ማን ነው? ዛሬ በቢሊዮን የሚቆጠር የህዝብ ገንዘብ በላ ተብሎ የተከሰሰው ይህ ግለሰብ ታሪኩ የሚጀምረው እጅግ ተራ ከነበረ ህይወት ነው። መጀመሪያ ላይ የእህቱን መኪና የሚነዳ ሹፌር የነበረው ዳንኤል ቀጥሎም የታዋቂው ነብይ የእስራኤል ዳንሳ የቅርብ ሹፌርና ደቀ መዝሙር ሆኖ አገልግሏል። ቀጥሎም ዳንኤል በቤተ ክርስቲያን ዙሪያ እንደ ነብይ ካገለገለ በኋላ የራሱን ቤተ ክርስቲያን በመመስረት ሚሴንጀር ዳን ተብሎ መጠራት ጀመረ። በሲኤምሲ አካባቢም ቸርች ከፍቶ ሲያገለግል ቆይቶ ባገኘው ገንዘብ ሄሎ ታክሲን ከፈተ ይለናል የተገኘው መረጃ። ሄሎ ታክሲ በአንድ ወቅት በመዲናችን ዝነኛ መጓጓዣ ሆኖ የራይድን ገበያ በመቀላቀል ትልቅ አማራጭ እንደሚሆን ተነግሮለት ነበር። ሆኖም ያ ተስፋ ብዙም ሳይቆይ ወደ ዘረፋ ተቀየረ። ድርጅቱ በሄሎ ታክሲ ስም 600 ሚሊዮን ብር ከህዝብ ከዘረፈ በኋላ ያንን ጉዳይ ሳይፈታና ለህዝብ መልስ ሳይሰጥ ፊቱን ወደ መኪና ማስመጣት ዞረ። ስሙንም ቀይሮ ፊንቴክ በማለት በአዲስ መልክ ብቅ አለ። የታሪኩ አጠራጣሪነት እንዲጨምር ያደረገው በወቅቱ በነ ዳንኤል ዮሐንስና በቴዲ አፍሮ መካከል ጥብቅ የሆነ የስራ ስምምነት ባይኖርም በዚያ ፕሮግራም ላይ በመላው አዳራሽ ውስጥ የሄሎ ታክሲ ማስታወቂያዎች በጉል መለጠፋቸው ነበር። ድርጅቱ በወቅቱ ይህንን ያደረገው የቴዲ አፍሮን ስም እንደ ማስታወቂያነት ለመጠቀም እንደሆነም ግልጽ ነው። በእርግጥ ቴዲ አፍሮ ዝናውን ተጠቅሞና ተፈራርሞ ያስተዋወቀው ምርት አለያም አገልግሎት እንደሌለ ይነገራል። ምናልባትም የዚህን ውድ ሰው ስም ለማስታወቂያነት በተዘዋዋሪነትም ቢሆን የተጠቀመበት ድርጅት ያሁኑ ፊንቴክ የቀድሞው ሄሎ ታክሲ መሆኑ ነው። የዳንኤል ዮሐንስ የቅርብ የስራ ባልደረባ ግርማ ገብረ ሚካኤልም ቢሆን ቀደም ሲል የዓለም ዋንጫን ማየት የምትፈልጉ እኔ ጋር ነው በሚል ማታለያ የብዙዎችን ገንዘብ የበላ ግለሰብ እንደነበርም ይታወቃል። በነገራችን ላይ የዚህ ሰው ታሪክ ለአንድ ዝነኛ የፊልም ታሪክ መነሻ ሆኗል። ፊልሙም ሜድ ኢን ቻይና ይሰኛል። ታዲያ ዛሬ ብዙ የኪነ ጥበብ ሰዎችን ያሳሰረው ከ1200 በላይ ኢትዮጵያውያንን ያጭበረበረውና የብዙዎችን እምነት ያጎደለው ይሄው የፊንቴክ ድርጅት ለቴዲ አፍሮ ስካይላይት ላይ ያንን ሁሉ ድግስ የደገሰው ገና ሄሎ ታክሲን መስርቶ ሳይጨርስ መሆኑ ነው። ይህ የሚያሳየው ድርጅቱ
ድርጅቱ ገና ከጠዋቱ የታዋቂ ሰዎችን ስም በመጠቀም የህዝብን እምነት ለመግዛት አቅዶ እየሰራ መሆኑን ነው። እነዚህ የወጡ መረጃዎች እንደሚያመለክቱት በአሁኑ ወቅት በቁጥጥር ስር የዋሉት አርቲስቶች በሙሉ በዚያው በስካይላይት ሆቴል በተዘጋጀው የቴዲ አፍሮ የራት ግብዣ ላይ የታደሙ ነበሩ። ይህ ደግሞ በዝግጅቱና በድርጅቱ መካከል ያለውን ቁርኝት ይበልጥ አጠራጣሪ አድርጎታል። አሁን በህግ ጥላ ስር የሚገኘው መንሱር ጀማልም በአንድ ወቅት ከሄሎ ታክሲ ባለቤት ጋር የቆየ ግንኙነት እንደነበራቸው መጥቀሱም ይታወሳል። ታዲያ ይህ መረጃ ይፋ መሆኑን ተከትሎ የተወዳጁ ድምፃዊ ቴዲ አፍሮ አድናቂዎች አርቲስቱ በዚህ ወንጀል ስሙ መነሳቱ እስር ቤት ይገባ ይሆን የሚል ጥርጣሬን ማሳድሮባቸዋል። ቴዲ አፍሮ ከዚህ ቀደም ሰው ገጭታል በሚል ወንጀል ታስሮ የነበረ መሆኑ የሚታወስ ሲሆን አሁን ደግሞ በዚህ የቢሊዮን ብር ማጭበርበር ወንጀል ስሙ መነሳቱ ለብዙዎች ድንጋጤን ቢፈጥርም የለም ቴዲ አፍሮ አውቆ የሰራው ማስታወቂያም የለም፣ ከድርጅቱ ጋር ምንም አይነት ውል የለውም፣ ስለዚህ ተጠያቂ የሚሆንበት እድል እጅግ ጠባብ ነው ሲሉ ይሞግታሉ። ታዲያ በዚህ የፊንቴክ ቅሌት ላይ እጁ ያልገባበት ታዋቂ ሰው የለም እየተባለ ሲሆን በተለይም ከመንግስት ባለስልጣናት የአምባሳደር ዲና ሙፍቲ ስም በጉልህ እየተነሳ ነው። ድርጅቱን በሰፊው ያስተዋወቁት አምባሳደር ዲና ሙፍቲን ለምን እስካሁን አልታሰሩም የሚሉ በርካታ ድምጾችና ቅሬታዎችም እየተሰሙ ይገኛሉ። ዝነኞቹ አርቲስቶች በቁጥጥር ስር በዋሉበት በዚህ ወቅት ሌሎች ስማቸው የሚነሳ ባለስልጣናትና ታዋቂ ሰዎች እጣ ፈንታ ምን ይሆን የሚለው የብዙዎች ጥያቄ ሆኗል። ታዲያ ከነዚህ ሁሉ የማጭበርበር ታሪኮች በተቃራኒ ለእውነት የቆመ አንድ ግለሰብ አለ። አዎንታ በርሲሳ። አዎንታ በቀድሞ ሙያው ኤዲተር እንደመሆኑ መጠን ቁጥሮችንና መረጃዎችን የመመርመር ልዩ ብቃት አለው። በቲክቶክ ገጹ ሙሰኞችንና አጭበርባሪዎችን በማጋለጥ የሚታወቀው አዎንታም ለፊንቴክ ተበዳዮች ለረጅም ጊዜ ሲጮህ የቆየ ግለሰብ ነው። የሰሞኑን የፊንቴክ ጉድ መነጋገሪያ እንዲሆንና ፖሊስም ትኩረት ሰጥቶ ጉዳዩ እንዲመረምር ካደረጉ ሰዎች መካከልም ዋነኛው እሱ ነው። አዎንታ ይህን ሁሉ በማድረጉ ግን ቀላል የማይባል ዋጋ ከፍሏል። በቅርቡም ማንነታቸው ባልታወቁ ሰዎች በደረሰበት ድብደባም ከሞት ተርፏል። ከዚህ ቀደምም በረከት ገበሬዋን ጨምሮ የግል ሕክምና ተቋማትንና ወደ ውጭ ሀገር የሚልኩ ኤጀንሲዎችን በማጋለጥ የብዙዎችን በደል ለህዝብ ሲያሰማ ቆይቷል። ዛሬ የቴዲ አፍሮን ስም ከፊንቴክ ጋር የሚያያይዘውን ሚስጥር ይፋ ያደረገው ይሄው ግለሰብ ነው። የምንወዳችሁ ተመልካቾቻችን የዛሬው መረጃችንን ይህን ይመስል ነበረ። የፊንቴክና የሄሎ ታክሲ የቢሊዮን ብር ማጭበርበር ሰንሰለት ከማይታሰቡ ስሞች ጋር መያያዙ ለብዙዎች ድንጋጤን ፈጥሯል። ለመሆኑ ቴዲ አፍሮ ተጠያቂ የሚሆንበት እድል ይኖር ይሆን? አምባሳደር ዲና ሙፍቲስ ለምን እስካሁን በህግ አልተጠየቁም? ያላችሁን ሀሳብና አስተያየት በነጻነትና በጨዋነት በኮሜንት መስጫው ላይ ልታጋሩን ትችላላችሁ። የምንወዳችሁ ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።